የትኛውም ሀገር ላይ ይሁን መሬትም ሆነ ቦታ ለገዛችሁ በስደት ላይ ላላችሁ ቶቼ የቪዲዮ እንዲደርስልኝ ይፈልጋለሁ። ባካችሁ ሁላችሁም ላይክ በማድረግ ጀምሩት። እባካችሁ ለሁሉም እንዲደርስ ማለት ነው። የትም ሆነ የት ቦታ መሬት ቤት ለገዛችሁ እህት ወንድሞቼ በጣም ወሳኝ ነገር ስለሆነ ዛሬ የምነግራችሁ የትም እንዳትሄዱ፣ ቪዲዮን እስከ መጨረሻው አድምጡ። ለሌሎቻችሁ ጓደኞቻችሁም ሼር ማድረጋችሁን በጭራሽ እንዳትረሱ እላለሁ። ሰላም እንዴት ናችሁ? ውዴት የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ይበልልኝ። ምክንያቱም ያው ሁሌ እንደምላችሁ ከምንም በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛልኝ እላለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ነገር የትኛውም ሀገር ላይ ሆናችሁ ኢትዮጵያውያን የሆናችሁ በስደት ያላችሁ እህት ወንድሞቼ ቤትም ሆነ ባዶ መሬት ለገዛችሁ በሙሉ ይሄ መረጃ እጅግ በጣም ወሳኝ ነውና ለሁሉም እንዲደርስ ላይክ ማድረጋችሁን አትርሱ። እስቲ ላይክ አድርጉት። ቪዲዮ ምንም አይከፈልበትምና ይሄን ቪዲዮ ሁላችሁም በላይክ ጀምሩ ትላለው። እንደነገርኳችሁ ነው። ሁሉም ነገር ቢሆን ታሞ ተመማቀቅ አስቀድሞ መጠንቀቅ ይሻላል። ምን ጊዜም ሆነ ጓደኞቻችን በሌሎች እህት ወንድሞቻችን ላይ የደረሰው ነገር በእኛ ላይ እንዳደርስ በቻልነው መጣን እንደ ሰውኛ ከበጣሪ በታች የሚገባውን ጥንቃቄ ማድረግ አለብን ብዬ አስባለሁኝና ዛሬ እንግዲህ በስደት ሆነን አብዛኞቻችን ስንሰደድ ከቤት ኪራይ ለማምለጥ የተለያዩ ነገሮችን ብቻ የተሻለ ኑሮን አስበን ነው ለራሳችን የምንሰደደው ማለት ነው። ነገር ግን ሰርተን ገንዘባችን ምን ላይ እያረፈ እንደሆነ አብዛኞቻችን አናውቅም። በጓደኛዬ ላይ ዛሬ የደረሰውን ነገር ነው የምነግራችሁ ማለት ነው። ጓደኛዬ የሚገርማችሁ ነገር ማለት ነው ፊቷ የወርቅ ፍልቃቂ ነበር የሚመስለው፣ የወርቅ ፍልቃቂ። ነገር ግን በአንድ ጊዜ ንዴት፣ በአንድ ጊዜ መከዳት፣ በአንድ ጊዜ አዘን ሰው ልጅ እንደዚህ ይሆናል ብዬ አንድ ቀን አላሰብኩም ማለት ነው። እኔ የምሬ ነው የምላችሁ። በቃ ወይኔ ጉዴ አልኩኝ። በቃ ወይ ሰው ከንቱ፣ ወይ ሰው ነው ያልኩት፣ ወይ ሰው እሷን ሳይ ምንድን ነው የተፈጠረው? በሷ ላይ የደረሰባት ነገር ምንድን ነው? ለ6 ዓመት በአረብ ሀገር ስትለፋ ቆይታ አገሯ ገባች። አገሯ ስትገባ እንግዲህ ከ3 ዓመት በፊት ነው መሬት የተገዛላት ማለት ነው። ባዶ መሬት የተገዛላት ከ3 ዓመት በፊት ነው። ቤተሰቦቿ ናቸው የገዙላት። ከዛም በኋላ ሀገሯ ገብታ ወረቀት ምንም ነገር ብዙ መፈራረም የነበረባቸው ነገር ነበረ። ቤተሰቦቿም እንግዲህ ሰዎቹን እናውቃቸዋለን ምንም ነገር ችግር የለውም በማለት በግድየለሽነትም ቢሆን የእውቀት ማነት ባለም በማይታወቅበት ምክንያት 3 ዓመት ሙሉ ብዙ መፈረም የነበረባቸው የሰዎቹ ልጆች ነበሩ። እነሱን ሳያስፈርሙ ዋናዎቹን ብቻ አስፈረሙ ነበር የተቀመጡት ማለት ነው። ልጅ ተገባች በኋላ ታዲያ ምንም ቁጭ ሳትል በድካም ላይ ድካም እነዛን ሰዎች እያፈላለገች ማስፈረም ያለባትን ስታስፈርም፣ ይሄ የሆነው ታዲያ በፍርድ ቤት ሳይሆን በሰፈር ውል ነው ማለት ነው። በሰፈር ውል ማለት የተፈራረሙት። ይሄ ከሆነ በኋላ ልጅቱ እንግዲህ ቤቱን ለማስጀመር አንዳንድ እቃዎችን ማቴሪያሎችን መደፋፋት ስትጀምር ቀጥታ በህግ እንድትቆም ነው ያደረጓት ማለት ነው። ልጅቷ እዚያው ሰፈር ውስጥ ከተማ ጠጋ ብላ ተከራይታ የሆነ ኮንቴነር ነገር ይዛ ሻይ ቡና ምናምን ነገር ነው በአሁን ሰዓት የምትሰራው ማለት ነው። ታዲያ እንግዲህ ሀገር ከገባች ገና ዓመትም አልሆናትም። ቤት መስራት ልትጀምር እቃዎችን መደፋፈት ስትጀምር ሰዎቹ አስቆሟት ማለት ነው። ካስቆሟት በኋላ ከዚህ በኋላ ይሄንን ቤት መቀጠል የምትችይው አንቺ ተጨማሪ 100,000 ብር ስጨምሪልን ነው እንጂ ያለበለዚያ ይሄንን ቤት መቀጠል አትችይም። ንብረትሽን፣ ገንዘብሽን እንመልሳለን፣ መሬታችንን ለአንቺ አንሰጥሽም ብለው ነው ያስቆማት ማለት ነው። በአሁን ሰዓት የምሬ ነው የምላችሁ የሰው ልጅ በአንድ ጊዜ ይቀየራል ነው ያልኩት። በአንድ ጊዜ ማለት ሰው እኮ ሲያዝን፣ አዘን ሲደርስበት፣ ችግር ሲደርስበት ቀስ በቀስ ሊጎዳ ይችላል። ቀስ በቀስ መጎዳቱ ሊታይበት ይችላል። በአንድ ጊዜ ግን የሰው ልጅ ፊቱ እንደዚህ ሲሆን እኔ አይቼም ማለት በጣም ነው የደነገጥኩትኝ። በጣም ገብቼ በቃ አላቅም ምን እንደምላችሁ ማለት ነው ከምነግራችሁ ከቃል በላይ። እና ጓደኞቼ፣ ቤተሰቦቼ ይሄንን የምትሰሙ በሙሉ ቤት መሬት የገዛችሁ ካክስቴ ካጎትን የገዛው ከሚታመን ሰውን የገዛውት እያላችሁ ቤትም ሰርታችሁ የሚሆን ሳሰሩ የሚሆን ባዶ መሬት ገዝታችሁ ላስቀመጣችሁ ምንም አይነት ዋስትና እንደሌላችሁ ታውቃላችሁ ወይ? በአሁን ሰዓት ገንዘብ በጣም መጥፎ ነው። በጣም መጥፎ ነው ገንዘብ ማለት ነው። ከብዙ ሰው ለሰው ያለያያል። ገንዘብ ሰይጣን ነው። ገንዘብ ሰውን ያታልላል። የምሬን ነው መላችሁና አሁን ላይ ማድረግ ያለባችሁ ወሳኝ ነገር ነው የምነግራችሁ ማለት ነው። አንደኛ ነገር እስከ ዛሬ ቦታ ገዝታችሁ ለረጅም ጊዜ ባዶ መሬት ያስቀራችሁ ሰዎች እርግጠኛ ነኝ እጃችሁ ላይ ምንም አይነት ዋስትና የላችሁም፣ ሊኖራችሁም አይችልም።
ምክንያቱም አንድ ቤት ህጋዊ የሚሆነው በእናንተ እጅ ህጋዊ የሚሆነው ከሌላ ሰው ገዝታችሁ ህጋዊ የሚሆነው አንድ ቤት ሲኖረው ነው። ሁለተኛ ነገር ደግሞ ከግማሽ በላይ አድርጋችሁ ቤቱን እንደዚያም ወደ ስማችሁ ማዛወር ትችላላችሁ። ካለበለዚያ በምንም ተአምር ወደ እናንተ ስም ሊዘዋወር አይችልም። ስለዚህ ማድረግ ያለባችሁ ነገር ምንድነው? እስከ ዛሬ ገዝታችሁ የተቀመጠ ቦታ ያላችሁ ሰዎች አሁንም ቢሆን እነዚያ የሸጡላችሁ ሰዎች ነቄ ሳይሉ ወይንም ደግሞ ሀሳባችሁን ሳይቀይሩ እናንተ ይህንን ድምፅ የምትሰሙ ማለት ነው፣ መሬት ያላችሁ ለረጅም ጊዜ ገዝታችሁ ያስቀመጣችሁ በጊዜ ቶሎ ማድረግ ያለባችሁን ነገር ልንገራችሁ ማለት ነው። ቤቱን ገንዘብ እንኳን ባይኖራችሁ ተበድራችሁም ከየትም ቢሆን አምጥታችሁ መሰረት አውጥታችሁ ቢያንስ ግማሽ % ላይ ካደረሳችሁ በኋላ ሙሉ ለሙሉ ደብተሩን ወደ ራሳችሁ ስም ማዛወር ትችላላችሁ ማለት ነው። በፍርድ ቤት ይሄንን ነገር ማወቅ አለባችሁ። ሌላው ነገር ደግሞ ከዚህ በኋላ ባዶ መሬት ለመግዛት ያሰባችሁ ሰዎች በጣም ከፍተኛ ጥንቃቄ አድርጉ። አንደኛ ነገር ውሉ ላይ ስትዋዋሉ መከዳዳት ሊመጣ ስለሚችል ገንዘቡን ከፍ አድርጋችሁ ተዋዋሉ። በእርግጥ ከቤተሰብ ከተለያየ ሰው ስትገዙት ገንዘቡን ከፍ አድርጎ መዋዋል ይከብዳል። እኛ አበሾችና ይሉኝታ በጣም ያጠቃናል። በጣም እኔ አውቀዋለሁ፣ ይሉኝታን አውቀዋለሁኝ። እኔ ቤተሰቦች ምን ያህል ይሉኝታ እንደሚይዛቸው አውቃለሁ። ገብታችኋል? እንዲህ ገሌ እኮ ነው የራሴ ሰው እኮ ነው እንትና እኮ ነው በቃ በገበያ እንኳን የሚተዋውቀው ከሆነ በድር እንኳን የሚገናኙ ከሆነ በጣም ይሉኝታ ይይዛቸዋል። እና በዚህ መልኩ ታዲያ ብዙ ሰዎች እየተጎዱ፣ ብዙ ሰዎች ከዘመዶቻቸው ከሚወዷቸው ሰዎች እየተቆራረጡ ነው በይሉኝታ ምክንያት ማለት ነው። ትክክለኛ ማድረግ ያለባቸውን ነገር ሳያደርጉ እየቀሩ ገብታችኋል? በጣም ብዙ ሰዎች ተጎድተዋል። እናንተ እንደዚህ ሞኝ መሆን የለባችሁ ማለት ነው። ብልጥ መሆን አለባችሁ። ከዘመዶቻችሁ ከምትወዷቸው ሰዎች እንዳትለያዩ ማድረግ ያለባችሁን መራመድ ያለባችሁን እርምጃ መውሰድ አለባችሁ ብዬ አስባለሁ። እና ወሳኝ ነገር ነው የምነግራችሁ። አንደኛ ነገር ውል ስትዋዋሉ ከፍ አድርጋችሁ ውሉን መዋዋል ነው። ከእናንተ በርካታ ገንዘብ እንደወሰዱ አይነት አድርጋችሁ ማለትም ቦታው ከሚገመትበት ግምት በላይ ቢያንስ 600-700 ሺህ ብር ጨምራችሁ መዋዋል፣ መከዳዳት እንዳይመጣ ማለት ነው። ካለበለዚያ ሊከዷችሁ ስለሚችሉ በመጀመሪያ ደረጃ ቤቱን ቢያንስ ከግማሽ % በላይ አውጥታችሁ ገንዘብን ባይኖራችሁ አቅማችሁም ተበድራችሁም ከየትም ቢሆን አምጥታችሁ ከግማሽ % በላይ አድርጋችሁ ሙሉ ስሙን ወደ ራሳችሁ ማዛወር ትችላላችሁ በዚህ መልኩ። ካለበለዚያ ግን በቦታው በወቅቱ ባለው ዋጋ ተገበያይታችሁ እንደዚህ ስትከዱ በአንድ ጊዜ ብትወድቁ በሽተኛ ብትሆኑ ማንም አይጎዳም። የምትጎዱት ራሳችሁና ራሳችሁ ብቻ ናችሁ ማለት ነው። አንዳንድ ጊዜ ምንም እውቀት ሳይኖረን ቦታ መግዛት በራሱ ለራሳችንን ለበሽታ ነው የሚዳርገን። በእውነት በጣም ሰው ክፉ ሆኗል፣ ተቀይሯል። የሀገራችን ሰው ዛሬ እንደ ድሮ አይደለም። ብልጥ መሆን አለባችሁ። ካላወቃችሁ ደግሞ እውቀት የለኝም ካላችሁ በቀላሉ ጠበቃ ማቆም ትችላላችሁ ማለት ነው። የቤተሰብ ጠበቃ በየወሩ 10 ሺህ ብቻ ነው የምትከፍሉት። ሙሉ ያላችሁን ነገር ማወቅ የምትፈልጉትን ነገር የእናንተ ንብረት አሁን ቦታ ቤት ገዛው ብትሉ ተከታትሉ፣ ጉዳያችሁን የሚያስጨርስላችሁ ጠበቃ ማለት ነው። እንደዚህ አቁማችሁ ከለቅሶ ራሳችሁን ከመጉዳት ከቤተሰብ ከመለየት ይህን ሁሉ ነገር ራሳችሁን ታደጉ ነው የምላችሁ። እባካችሁን ከፍተኛ ጥንቃቄ አድርጉ ማለት ነው። ቢቻል እናንተ አቅማችሁ ቢፈቅድ ቤት ያለው ገዝታችሁ ስማችሁን ወደዛው ማዘዋወር ብትችሉ በጣም አሪፍ ነው። ካልተቻለ ግን እንደነገርኳችሁ ገንዘቡን ከፍ አድርጋችሁ መዋላችሁን እንዳትረሱ። እናንተ እንኳን ሌላ ሀገር ሆናችሁ ቤተሰብ እንዲገዛላችሁ ብታደርጉ ገንዘቡን ከፍ አድርጋችሁ መዋላችሁን እንዳትረሱ። ሲከዷችሁ ቢያንስ ያንን ገንዘብ እንዲመልሱ ይሆናል ማለት ነው ለእናንተ። እንደዚህ አይነት ሰው በአሁኑ ሰዓት በጣም ብዙ ከዳተኛ ሰው ነው ያለው። ሰውን አትመኑ። ለማንኛውም ልጅቷን በቀጣይ ይዤላችሁ እመጣለሁ። እናንተው ከአንድ ቦታው የምትሰሙት ይሆናል። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው። ጥንቃቄ አድርጉ ዋጋችሁን እላለሁ ባይ